ሰላም የሁለገብ ሐሳቦች ቤተሰቦች እንደምን አላችሁ? በዛሬ ዝግጅታችን በኢትዮጵያ ስነ ልሳንና በትረካ ንድፈ ሐሳብ ውስጥ የሰው ልጅ መንፈስ ሁለት ገጽታዎች በተሰኘ ሐሳብ በብሶተኛና በብሩክ ስብዕናዎች ላይ የተደረገ ንጽጽራዊ ጥናትን እናስቃኛቸዋለን። የኢትዮጵያ ስነ ጽሑፍ ባህል በተለይም በወግ በአጭር ትረካዎች፣ የግል ድርሰቶችና ማኅበራዊ ትንታኔዎች አማካኝነት የሰው ልጅ ጸባይ ለመመርመር ሰፊ መድረክ ይሰጣል። ይህ ጥናት ብሶተኛና ብሩህ የተባሉትን ሁለት መሠረታዊ ስብዕናዎች ይተነትናል። በሥነ ልሳናዊ ማስረጃዎች፣ በስም አወጣጥ ባህልና በደራሲ ስብሐት ገብረ እግዚአብሔር ፈርቀዳጅነት በመጣው ተፈጥሯዊ የአጻጻፍ ስልት ላይ በመመርኮዝ እነዚህ ስብዕናዎች የኢትዮጵያን ማኅበራዊ፣ ፖለቲካዊና ስሜታዊ ገጽታዎች እንዴት እንደሚያንጸባርቁ ያሳያል። ስነ ልሳናዊ ዘይቤዎችና የስሜት ካርታ። በአማርኛ ስነ ልሳን ውስጥ ስሜትና እውቀት የሚቀመጡት በአእምሮ ውስጥ ብቻ ሳይሆን እንደ ሆድና ልብ ባሉ የሰውነት ክፍሎች ውስጥም ነው። እነዚህ የአካል ክፍሎች ለብሶተኛውና ለብሩህ ስብዕና መገለጫ የሆኑ የበለጸጉ ቃላት ክምችቶችን ይሰጣሉ። የብሶተኛው መንፈስ ሻካራ ሆድ። የብሶተኛው ስብዕና በውስጣዊ መረበሽና በቅሬታ ይገለጻል። ሆዱ ሻከረ የሚለው ፈሊጣዊ አነጋገር ቂም መያዝን ወይም በውስጥ የሚሰማን አለመመቸት ይገልጻል። አንድ ሰው በትናንሽ ነገሮች ሲበሳጭ ሆድ ባሰው ይባላል። የብሶቱ ደረጃ ሲጨምር ደግሞ ሆዱ ቆሰለ ወይም ሆዱ ተቃጠለ በሚሉ ጥልቅ ቁስልን ወይም ንዴትን በሚገልጹ ዘይቤዎች ይገለጻል። ብሶተኛው መንፈስ ሊነገር የማይችል ሐዘን ሲገጥመው ሆድ ይፍጀው በማለት ዝምታን ይመርጣል። ይህም በውስጡ ዓለምን በሂስ የሚመለከትና በሆዱ የሚያስብ ስብዕና መሆኑን ያሳያል። የብሩህ ስብዕና እና የራስ ሆድ። በተቃራኒው ብሩህ ወይም ተስፋ ያለው ስብዕና በመርካትና በቅልጥፍና ይገልጻል። አንድ ሰው እጅግ ሲደሰት ሆዱ ራሰ ይባላል። ከፍተኛ እርካታን ለመግለጽ ደግሞ ቅቤ ጠጣ የሚለው ዘይቤ ጥቅም ላይ ይውላል። ብሩህ ስብዕና ያለው ሰው ግልጽነት የሚታይበት ሲሆን ሆዱን የሰጠ ወይም እውነትን በግልጽ የሚናገር ተብሎ ይገለጻል። ይህም ማኅበራዊ እምነትንና የአእምሮን ንቃት ያሳያል። የስም አወጣጥ ባህል ብርሃንና ጥላን መሰየም። በኢትዮጵያ ባህል ስም እንደ ትንቢት ወይም መገለጫ ያገለግላል። በወግ ትረካዎች ውስጥ የገጸ ባህሪያት ስም ለተደራሲው ስለ ባህሪያቸው ቅድመ መረጃ ይሰጣል። ብሩህ ስብዕናን ለመወከል እንደ ቦጋለ ወይም የሚበራ፣ አበበ እንደ አበባ የሚፈካ፣ ኢብሳ ብርሃን፣ ደስታና ተስፋ ያሉ ስሞች በብዛት ጥቅም ላይ ይውላሉ። እነዚህ ስሞች ሙቀትንና ተስፋን የሚሰጡ፣ ዓለምን በጸጋ የሚመለከቱ ገጸ ባህሪያትን ይወክላሉ። ሌሎች ተያያዥ ስሞች ደግሞ ፋና፣ ብርሃን፣ ደመቀ፣ ደማቅ የሆነ፣ ታደለ ወይም ዕድለኛ የሆነና ብሩክ የተባረከ የሚሉት ናቸው። በተቃራኒው ብሶተኛውን መንፈስ ለመግለጽ ደራሲያን እንደ ከበደ ወይም ክብደት ወይም ቁም ነገር ያለው ያሉት ስሞችን ይጠቀማሉ። ምንም እንኳን ወላጆች ለልጆቻቸው አሉታዊ ስም ባያወጡም በሥነ ጽሑፍ ውስጥ እንደ ማራ ወይም መራራ፣ መላሊ ሐዘንተኛ ወይም እየው መከራን የሚታገስ ያሉ ስሞች ጥልቅ ሐዘንን ወይም ቅሬታን ለመወከል ሊያገለግሉ ይችላሉ። አንዳንድ ጊዜ ደግሞ እንደ ደስታ የሚባል ገጸ ባህሪ ሁልጊዜ የሚያማርር ሆኖ ሲቀርብ ለፌዝ ወይም ለትችት ያገለግላል። የወግ እድገትና የተፈጥሯዊ ስልት። የወግ ስነ ጽሑፍ በሂደት የተለያዩ ገጽታዎችን አልፏል። ቀደምት ሥራዎች የሞራል ትምህርት ለመስጠት የሚያተኩሩና በከተማና በገጠር መካከል ያለውን ልዩነት የሚያሳዩ ነበሩ።
በዚህ ዘመን ብሶተኛው ሰው እንደ ስህተት፣ ብሩህ ሰው ደግሞ እንደ መልካም ተምሳሌት ይታዩ ነበር። ወደ ቀጣዩ ስናልፍ የስብሐት ገብረ እግዚአብሔር ፈርቀዳጅነት ናቹራሊስት ይሉታል። በስብሐት ገብረ እግዚአብሔር አማካኝነት በአማርኛ ስነ ጽሑፍ ውስጥ ተፈጥሯዊ ወይም ናቹራሊስት የአጻጻፍ ስልት ጎልቶ ወጥቷል። ስብሐት ከባህላዊውና ከሃይማኖታዊው የአጻጻፍ ገደብ ወጥቶ ሰዎችን ባሉበት ተፈጥሯዊ ሁኔታ መሳል ጀምሯል። የስብሐት ስራዎች ቀለል ያሉ ቃላትን ቢጠቀሙም ጥልቅ ፍልስፍናንና ውስብስብ ሐሳቦችን ይይዛሉ። በእርሱ ስራዎች ውስጥ ብሶተኛው ሰው የጥፋተኛ ተምሳሌት ሳይሆን ለማህበራዊ ጫናዎችና ለከተማው ግርግር ምላሽ የሚሰጥ ተራ ሰው ሆኖ ይቀርባል። ወደ ቀጣዩ ስናልፍ ሰምና ወርቅ እንደ ስነ ልቦናዊ መሳሪያ። በወግ ስነ ጽሑፍ ውስጥ ሰምና ወርቅ ትልቅ ቦታ አለው። ብሶተኛው ሰው ወርቁን ወይም ውስጣዊ ትርጉሙን ማህበራዊ ግብዝነትንና የፖለቲካ ጫናን ለመተቸት ሲጠቀምበት፣ ብሩህ ሰው ደግሞ በዕለታዊ ሕይወት ውስጥ ውበትን ለመፈለግ ይጠቀምበታል። ይህ የአጻጻፍ ስልት በቀጥታ መናገር በማይቻልበት ሁኔታ ውስጥ ሐሳብን በብልሃት ለመግለጽ ያገለግላል። የገጸ ባህሪያት ትንተናና ባሰውና ቦጋለ የተሰኙትን በቀጣይ እናያለን። እነዚህን ሁለት መንፈሶች በሁለት ምናባዊ ገጸ ባህሪያት ባሰው ወይም ብሶተኛውና ቦጋለ ወይም ብሩህ አመለካከት ያለው ወይም ብሩሁ አማካኝነት መረዳት ይቻላል። ባሰው በከተማው መቆርቆርና ብክለት ሆዱ የሻከረ ሰው ነው። እሱ እንደ ፒያሳ ባሉ አሮጌ ሰፈሮች ውስጥ ሆኖ ያለፈውን ትዝታ እያሰላሰለ ያዝናል። ዓለምን ሁልጊዜ በጥርጣሬ የሚመለከት ሲሆን ጉች ወይም በስመ አብ በሚሉ የግርምትና የቅሬታ ቃላት ይናገራል። ቦጋለ ደግሞ ስሙ እንደሚገልጸው ሁልጊዜ የሚበራ ሰው ነው። እሱ እንደ ቦሌ ያሉ ዘመናዊ ሰፈሮችንና እድገትን በአዎንታዊ መልኩ ይመለከታል። ለሰዎች አይዞህ ወይም በርታ በማለት ተስፋን ይሰጣል። ችግር ሲገጥመው ችግር የለም በማለት በልበ ሙሉነት ይጋፈጣል። ሌላው ማህበራዊ ትርጉም ብሶት እንደ የጋራ ቁስል። በኢትዮጵያ ስነ ጽሑፍ ውስጥ ብሶተኛው ሰው የግል ጸባይ ብቻ ሳይሆን የማህበራዊና ፖለቲካዊ ጫናዎች ውጤት ነው። ያለፉት ስርዓቶች ያስከተሉት ስነ ልቦናዊ ጠባሳ ብዙዎችን ሆዳቸው የቆሰለ አድርጓቸዋል። ብሶቱ አንዳንድ ጊዜ ለስርዓት አለመገዛት ወይም ለፍትህ መቆርቆር መገለጫ ሆኖ ይቀርባል። ብሩህ ስብዕና ደግሞ ማህበረሰቡን ከድህነትና ከጨለማ ወደ ብርሃን ለማውጣት የሚጥር ራዕይ ያለው አመራር ወይም ተምሳሌት ነው። በአጠቃላይ በኢትዮጵያ ወግ የብሶተኛውና የብሩህ ሰው ንጽጽር የሚያሳየን ስሜት ማህበራዊና ስነ ልሳናዊ መሰረት ያለው መሆኑን ነው። ብሶተኛው መንፈስ የታሪክ ቁስልና የከተማ ጫና ውጤት ሲሆን፣ ብሩህ ስብዕና ደግሞ በተስፋና በግልጽነት የሚመራ ነው። ደራሲያን እነዚህን ሁለት ስብዕናዎች በሰምና ወርቅ በስም አወጣጥና በሰውነት ዘይቤዎች በመሳል የኢትዮጵያን ውስብስብ ማህበራዊ ገጽታ በትረካዎቻቸው ያሳያሉ። መልካም ጊዜ።